አንዷ ሴት ናት አንቺ ላይ አስደግማ ሁለት ጸጉር ቤት ከፈተች። ላንቺ ከቤት አለ ችግር እውነት ለመናገር በሚከብድ ቦታ ላይ ነው ድግምት ምሰራብሽ። ወደ ቤት ተመልሰሽ ቁጭ እንድትይ 4 ወር ያይል ቁጭ ብያለሁ ቤት። ከዛ ጀምረም ትንሽ ሄድስል ደግሞ የተጠራቀመውን ደግሞ ትላንትና ተወሰደ። የ50 ሺህ ብር ዕቃ ነው የተወሰደው። እሷ የ50 ሺህ ብር አለች። እኔ የ50 ሚሊዮን ደጅ እንዲከፈትላት ጸልያለሁ። አሜን። ዛሬ ጀምሮ ነግዳችሁ ተምራችሁ አገልግላችሁ ትልቅ ከፍታ ትቆጣጠራላችሁ። አሜን። ያው በእባብ ቆዳ የተደገመ መንፈስ ከብቶ የኔ ነው ትላለች። መንገድ ላይ እንድትቀር ነበር የፈለኩት። ፍሬን ሁሉ በጥሼ ነበር። አመለጠች። ያንተን ሶፍት ይዛ ሄደች። ፍሬን በጥሼ አመለጠች። የነን ሶፍት ስለያዘች ና ያው ለሁሉ ነው የምሰጠው። ከዚህ በኋላ ይሄን ህዝብ አደጋ ሞታ በብዙ ነገር ወደ ኋላ እንድትቀሪ በጣም ቀርቻለሁ። ልክ አንቺ የምትጀምሪው ነገር ሁሉ እንዲበላሽ፣ ተስፋ የምታደርጊው በር ሁሉ እንዲዘጋ በጥናት የሚደገምብሽ መንፈስ አሰራራ ያለው አንዷ ሴት ናት አንቺ ላይ አስደግማ ሁለት ጸጉር ቤት ከፈተች። አንድ ሌላ ሰው አለ እስከዛሬ ድረስ በሁለት ሰው የሚደገምብሽ መንፈስ ያለው እውነት ነው። እግዚአብሔር ሰው ሁሌ ሴት ስታሳድዳኝ ስታባረኝ ያለው ባለፈው ከመንገድ ሞያሌ ነው የምሰራው። ከመንገድ እየመጣው ያለ በህልሜ እኔንና ልጄን ጉርጋድ ላይ ልጥል ቁጭ ካለች በኋላ ከኔ ጋር በስነ ስርዓት ካወራችኝ በኋላ የሆነ ድግም ደገመችና እኔና ልጄን ጉርጋድ ላይ ልከት ስል ልጄንና እኔን እንደምንም ብዬ ሳስቀራ ብዙ ሰው ተሰበሰበና ልጄን ኢለርኩ እንደዚህ ወሰደ። እሺ ከዛ የሆነ ባር ደግሞ አልዘጋም አለ። ብዙ ህዝብ ቤት ውስጥ ቁጭ ብሎ ዘጋለው ስል አልቆልፋለሁ ስመጣ ኢራይን አይቼ ተነስቼ እቃ ማታ አስጭኜ ነበር አወርዳለሁ ስል ልጁ እምቢ አለ። ይዞ መጣ። ተበልቼ ትላንትና መጥቼ ምንም አላለቅስም። ምንም ያስለቅሳኝ ነገር የለም። ተስፋ አልቆርጥም እኔ ብዬ ኢቤ መጥቼ ዛሬ አሁን ቸርች ልጆቹ ጋር ተከትዬ መጣሁ። ትላንትና ነው እቃሽ ተበላው? አዎ ከላ አይደለም። እሺ በቃ ምንም እንትን ባል ነገር የለም። እንደ በረራ አይነት ነገር ነው። በረራ የመጣው ለኔ እቃ አይደለም ለሌላ እቃ ነው። ሌላው እቃ ጥይት እየተከሱ አመለጠ። የኔ እቃ ተወሰደ። እሺ ትንሽ ብር ነው ያው ወደ 50 ሺህ ብር ነው ግን የ50 ሺህ ብር እቃ ነው የተወሰደው። አዎ ኦኬ። በመንግስት ከላ አይደለም? በመንግስት ከላ አይደለም። ያው እንደ በረራ ነገር ነው እንጂ ከላ አይደለም። ይመለሳል። አሜን በኢየሱስ እኔ እሷ የ50 ሺህ ብር አለች። እኔ የ50 ሚሊዮን ደጅ እንዲከፈትላት ጸልያለሁ። አሜን ኢየሱስ አሜን አሜን። በጣም የብዙዎቻችሁን በረከት የሚያጠፉ የሚያቀጭጩ የሚይዙ የጎረቤታችሁ እጅ የሟርተኛ እጅ የቤተሰብ ሟርተኛ በኢየሱስ ክርስቶስ ስም አሁን ይወጋል። አሜን በኢየሱስ ስም አሜን አሜን። ላንቺ ከቤት አለ ችግር እውነት ርቆ አይደለም ከአጭር ለመናገር በሚከብድ ቦታ ላይ ነው ድግምት ምሰራብሽ። እግዚአብሔር ወይ አንተ ታውቃለህ። ዛሬ በመንፈስ ኃይል ሟርተኞች ወደ ገቡበት ገብተን እንጠፈጥፋቸዋለን። አሜን በኢየሱስ ስም አሜን። ዛሬ ቃል የሌለው ምት ይመታሉ። አሜን አሜን። ብዙ ተስፋ እንድትቆርጪ ወደ ቤት ተመልሰሽ ቁጭ እንድትይ በጣም 4 ወር ያይል ቁጭ ብያለሁ ቤት። ከዛ ጀምረም ትንሽ ሄድስል ደግሞ የተጠራቀመውን ደግሞ ትላንትና ተወሰደ። አሁንም ተስፋ አልቆርጥም። በእነሱ በር ላይ አላለቅስም። እኔ ለእግዚአብሔር ሰጥቻለሁ። እግዚአብሔር ሁሉንም ይሰጣኛል ብዬ ወደ ቤት መጣሁ። አሁን በኢየሱስ ስም በአየር በመንገድ የተበላውን በሰው በሰይጣን የተበላውን ያንቺን ነገር በብዙ እጥፍ ወደ እጅሽ መልሻለሁ። አሜን በኢየሱስ ስም አሜን። አሁን ዋና ነገር እዚህ ልብ ጮጋራ ነው አይታወቅም። ልብ ድካም ነው አይታወቅም። አንዳንድ ጊዜ ወሰድ መለስ ለማድረግ እውነት ለመናገር አንዳንዴ በምልክት አወራለሁ። ትንሽ ከተጨነኩኝ ብዙ ሰው ጋር አላወራም። ብዙ ከተናገርኩኝ ይደክምሻል። አዎ በጣም ጉልበት ያለውን አይነት ድግምት ስልኩባታ ያለው ኢየሱስ አንተ ታያለህ። በዚህ ሞገስ በዚህ ጤና በዚህ በረከት በዚህ እድሜ እንዳትቀጥል ለማድረግ ሚሰራ
ሚላክ አሰራር አለ። እግዚአብሔር ቀንዱን አሁን ይሰብራል። አሜን። ኢየሱስ ስም አሜን። ከዛሬ ጀምሮ ነግዳችሁ ተምራችሁ አገልግላችሁ ትልቅ ከፍታ ትቆጣጠራላችሁ። አሜን። አባቴ ስም ይባረክ። አሜን። ናይ ከትንቢቱ በላይ ላንቺ የሚያስፈልገው አንድ ጉዳይ አለ። እናንተ ድግምቶች ልቧን ዘግተ ልትገላት ተላክ ቅላት የሚገርማችሁ ኦክሲጅን እንደዚህ አፈንጫዋ ላይ ተገጥሞ ሆስፒታል ያልታሰበ ሞታ እንድትወጣ ልቧ ላይ አስደግመዋሉ። ያው በእባብ ቆዳ የተደገመ መንፈስ ምን ልታረጋት ነው ያስካት? እንድሳካላትን ያልፈልግም ከፒታው የኔ ነው ትላለች። መንገድ ላይ እንድትቀር ነበር የፈለኩት። ብሬን ሁሉ በጥሽ ነበር ግን አመለጠች። ሶፍት ይዛ ሄደች። አመለጠች። ያንተን ሶፍት ይዛ ሄደች። የነን ሶፍት ይዛ ሄደች። ከዛስ ሜጋ ላይ ልገላት ነበር ግን አምልጣ መጣች። ተስፋ ላስቆርጣት ነበር። ታግዬ ነበር። በረከቷን ሁሉ ይዣለሁ። ቆይ የነን ሶፍት ይዛ ሄዳ ፍሬን በጥሳ አመለጠች። ከዚህ ሶፍት ይዛ ሄዳ ማኪና ውስጥ ቁጭ ስትል እንዴት ነው ፍሬን የበጠስከው? ፍሬን እንደ ድንገት ሌላ ቦታ ተበጽሶ ያለ ፍሬን ተበላሽቶ ያለ መኪናው እየተስተካከለ ያለ አባይ ባስ አልፎ ሄደና ወደቀና ሁሉንም ሰው ጨረሰ። ከዛ እሷን ስታልፍ ሜጋ ላይ ደረስና ዳጌት ላይ ተበጠሰ። ከዛ ሄዶ ደግሞ ቁልቁሌት ላይ ስበጠስ ሰው ሁሉ ወጣና ድንጋይ ሲያረግ ምናምን ተያዘ። አልወደቁም፣ ተረፉ። ነው እሷም ተረፉ። የነን ሶፍት ስለያዘች ና ለሁሉ ነው የምሰጠው። ተቃጣ ሁሉ ነገር ሰው ሁሉ እንድጠላ አረኩ። እሺ አሁን ሁሉ ሰው እንድንቅ አረኩ። ከዚህ በኋላ ስማ፣ ከዚህ በኋላ ይሄን ህዝብ አደጋ ያገኝ ምንድነው? ያው ሞታ ያገኝ ሁሉ ነገር የሷን ሁሉ ነገር የገዛችው ነገር ሁሉ ጨርሼ ነበር። ጨረስክ? ሁሉም ነገር ጨረስኩ እኮ። መንገድ ገና ስትወጣ ስጋት ነው የምለቀው። ስጋት እሷ ላይ ግን ብትሞቱ ምንድነው የምታገኙት? ከፍታ የኛ ነው። ከፍታ የእናንተ ነው። ምን አይነት ከፍታ? ሰውን ስትገሉ ነው ከፍታ የሚመጣላችሁ? እሷ ስትሞት ብዙ ነገር ይለቀቃል። እሷ ስትሞት? አዎ። ካልሞተች በቃ እኛ ተቃጠልን፣ ሞትን፣ ተዋረድን። ድሉ የሷ ነው። ዛሬ ቤት አስውላለሁ ብዬ ነበር። ተጠቃሚ ያልኳት ነበር። ካልጋ ትውረድ ያልኳት ነበር። ወይኔ ተጠቅልለሽ ተኝ ያልካት ነው። እዚህ እንዳትመጣ አትውረጂ ያልኳት ነበር። ግን መጣች እሷ። መሯል አይደል? አሁን መረረኝ። እንደተሸነፍክ ታውቃለህ አይደል? አሁን ከሷ ላይ ትሄዳለህ አትሄድም? ሄዳለሁ። ጤንነቷ ላይ ምን አስቀምጣል? ጤንነቷ ላይ ኮላሊቷን ይዣለሁ። እሺ። ማይጽኗን ይዣለሁ። እሺ። ይዛል። አሁን ስራዋን፣ ጤንነቷን፣ ማጽኗን፣ ኮላሊቷን፣ ሞገሷን፣ በረከቷን፣ እድሜ ዘመኗን፣ ቤተሰቦቿን በሙሉ ለቀይ በኃይለኛ ድምፅ 3 ጊዜ ጮሄ ወደ ሲኦል ቀጥ 2 የመጨረሻ ግባ ወደ ሲኦል። ዝም ብላችሁ ሃሌሉያ። ሰላማችሁ፣ በረከታችሁ፣ ደስታችሁ በኢየሱስ ስም ከዛሬ ጀምሮ በብዙ እጥፍ ተመልሷል። ደስ ይበላችሁ። እንዴት ነሽ? ሰላም ነው? ዛሬ ነፃ ወጥተሻል። አሜን። ነይ አንዳች ጉዳት
በህይወትሽ ላይ አይደርስም። አሜን። እሺ አሜን። ነፃ ነሽ። አሜን። አትሞችም። አሜን። አትጠፊም። አሜን። አትከስሪም። አሜን። ሰላምሽ ተመልሷል። አሜን። በብዙ ምስክርነት በሚቀጥለው እዚህ ትመጪያለሽ። አሜን። ተሳክቶልሻል። አሜን። እስቲ ምንድነው የሚያምሽ? ኮላሊቴም ያመኛል። እሺ እጄም ሰሞኑ እየደነዘዘ ነበረ። እሺ ድንገት ከዚህ ሲሄድ ባለፈው እዚህ መክሰኞ ከመጣው በኋላ እሺ ሐሙስ መንገድ ወጥቼ ነበረ። ኦኬ መንገድ ላይ መኪና ግዴው ክልል ተበላሽቶ ነበረ። እኛ ቆመን ያለ ፌባስ ጭራሽ ሰውን ሁሉንም ጨረሰ። ከዛ አልፈን ስንሄድ ሜጋ ገና ዳጌት ላይ ፍሬኑ እንደተበጠሰ ሰውየው አላወቀም። ሴትዮን ለማውረድ ሲያቆም መኪናው እሷ ከወረደች በኋላ አልቆምም ብሎ እኛን ይዞ እየሮጠ ነበር። ከዛን ሰው ሁሉ ድንጋይ ስጥል ያመለጠ ትልቅ ድንጋይ ከኋላ እንትን ላይ ታኮ ሲያደርግ ቆሜ። ከዛ እዛ ሜጋ ላይ አደረን። አርብ ወደ ሞያሌ ገባው። እግዚአብሔር ስሙ ይባረክ። በህይወት የመጣው ቃል ቢበላም እኔ በህይወት መጥቻለሁ። ስሙ ለዘላለም ይባረክ። የሚገርም ነገር ምን ይዘሽ ሄደሽ ከዚህ ቸርች ዛሬ ሳምንት መክሰኞ ጠዋት ባለው ፕሮግራም መተሽ ምንድነው ይዘሽ ሄድሽ? ሶፍት ነበር ይዤ ሄድኩት። ሶፍት? አዎ ሶፍት ሲሰጥ ነበር ይዤ ሄድኩኝ። ከዛ ወደ ሞያሌ ይዘሽሽ? አዎ ይዤ ሄድኩኝ። በጣም የሚገርም ነገር ነው። እግዚአብሔር ጣልቃ ገባ። አሜን። በቃ አሁን በአጋጣሚ ሶፍት ሰጥቻችኋለሁ። ይሄ መጎናጸፊያ ነው። አሜን። በኢየሱስ ስም አሜን። በንግዳችሁ ላይ በጤናችሁ ላይ የሚመጣውን አላስፈላጊ ጨረር የሚመታ መጎናጸፊያ ሰጥቻችኋለሁ። አሜን። ኢየሱስ ያድናል። በኢየሱስ ስም ጸና። አሜን። አሜን አባ። እናንተን ሊመታ ሰልፍ የያዘ መንፈስ ሁሉ ለራሱ ይመታል።